إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروتوي الله يعززنا بمتازز يكلكلنا بمكلكل ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን እንፍራው። አላህን ስንፈራ ዱንያ አኺራችን ያምራል፣ ሐያታችን ይስተካከላል። አላህን መፍራት ስንተው ነው የዱንያም የአኺራ ህይወታችን የሚበላሸው፣ መከራዎች የሚበዙት። አላህን ተባረከ ወተዓላ በትክክል የሚፈራ ሰው ከዱንያም ከአኺራም ጭንቆች መውጫ መንገድን አላህ ይፈጥርለታል። በችግር ጊዜም ጽናትና ትዕግስትን ያመላክተዋል። አላህን ከፈራን ልባችን ካስተካከልን ዱንያችንም አኺራችንም ያምራል። የዕለት ተዕለት ሐሳብና ጭንቀታችን ትኩረታችን እንዴት ነው አላህን የምፈራው፣ ልቤ ውስጥ የአላህ ፍርሃቻ እንዳይጠፋ ምን ማድረግ ነው የሚጠበቅብኝ ልንል ይገባናል። አላህን የፈራ ሰው በዱንያም በአኺራ ይከብራል። አላህን ያልፈራ በዱንያም በአኺራ ይከስራል። ባሳለፍናቸው ሁለት ኹጥባዎች ባለንበት ጊዜ የመላውን ዓለም ህዝብ እያሰጋ እያስፈራ ያለን የኑሮ ውድነትን ችግር መንስኤዎቹን መፍትሄዎቹን መዳሰስ ጀምረናል። ማንኛውም ችግር በኢስላም መፍትሄ ተቀምጦለታል። ምንም አይነት በሽታን አላህ አልፈጠረም አብሮት ፈውሱንም ቢፈጥር እንጂ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ የኑሮ ውድነት በሽታ ችግር መፍትሄው እስላም ላይ ነው ያለ። የኑሮ ውድነት ችግርም ይሁን ሌሎች መሰል የሰው ልጅን የሚያሳስቡ የሚያስጨንቁ ችግሮች ሲገጥሙን ማድረግ የሚገባን ምን እንደሆነ ካወቅን ችግሩን አናባብስም። ቀጥታ ትኩረታችን ወደ መፍትሄው ይሆናል። ማድረግ ያለብንን ቀድመን ካላወቅን መፍትሄ ፍለጋ ርቀን ልንሄድ፣ በዛው ልክ ችግራችን እድሜው ሊረዝም ይችላል። እያንዳንዱ ሙስሊም የኑሮ ውድነት የሪዝቅ በር መጥበብ ሲገጥመው ሊያደርጋቸው ከሚገቡ መፍትሄዎች መድኃኒቶች መካከል አንዱና የመጀመሪያው الرجوع إلى الله بالتوبة والاستغفار ተውበትና ኢስቲግፋር በማድረግ ወደ አላህ መመለስ። ሕፃን ልጅ ከወላጁ በራቀ ቁጥር ለአደጋ የተጋለጠ ይሆናል። ወደ ወላጆቹ በቀረበ ቁጥር ከአደጋ ነፃ ይሆናል። የሰው ልጆች ትልቁም ትንሹም የተማረውም ያልተማረውም ሀብታሙም ድሃውም አምራቹም ሸማቹም ሁሉም ሰው የተባለ ያለ አላህ ተባረከ ወተዓላ ለአፍታ ለቅጽበት በሰላም መኖር አይችልም። እንድንተነፍስ የሚፈቅድልን የሚረዳን አላህ ነው። ሪዝቃችንንም ወደኛ የሚያመጣው አላህ ነው። ሪዝቁን አንዳንዴ ያዝ ጠበብ የሚያደርገው እኛ ከሱ ስንርቅ ነው፣ ስናጠፋ ነው፣ ስናስቆጣው ነው። ስለዚህ የኑሮ ውድነት የሥራ ዕድሎች መጥበብ አንዱ መንስኤው ወንጀል ሊሆን ይችላል። ምንም አይነት ሙሲባ ችግር የሰው ልጆች ላይ አይደርስም ራሳቸው በሰሩት ወንጀል ምክንያት ቢሆን እንጂ
የተኛውም ችግር ሊቀረፍ አይችልም በተውበት እንጂ ብለዋል አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳ። በላ መከራ፣ ችግር፣ ስቃይ የሚመጣው ሰዎች ራሳቸው አላህን ሲያስቆጡት ነው፣ ህጉን ሲጥሱ ነው። ሰላምን ደስታን ፍለጋ የእሱን ህግ ሲጥሱ ከመንገዱ ሲወጡ ነው። ደስታ ያለው ሰላም ያለው በረካ ያለው የእሱን መንገድ በመከተል ሆኖ ሳለ ነፍስያቸውና ሸይጣን የወሰወሱላቸው ከአላህ መንገድ ሲወጡ የሰው ልጆች ገደል ይገባሉ። የፈለጉትን ደስታ ያጡታል። ደስታ እንዲርቀን፣ ሰላም እንድናጣ፣ ስጋት እንዲበዛ፣ ስራ እንዲጠፋ፣ በረካ እንዲጠፋ የሚያደርገው አንዱ ወንጀል በግለሰብ ደረጃም ይሁን በሀገር በህዝብ ደረጃም ይሁን የድህነት የረሃብ መነሻው ወንጀል። መድኃኒቱ ታዲያ ምንድነው? ተውበት ነው፣ ኢስቲግፋር ነው። ሁሉም በሽታ መድኃኒት አለው ተብሏል። ሀገር ውስጥ ሰላም መጥፋት፣ የኑሮ ውድነት ወዘተ በሽታ ነው። ያመጣው ምንድነው? ይሄን በሽታ ወንጀል ነው። የዚህ በሽታ መድኃኒቱ ምንድነው ከተባለ ተውበትና ኢስቲግፋር ነው። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን ይላል ቁርአን። አንተ ነቢያችን ሆይ አለይሂ ሰላቱ ወሰላም አንተ በህዝቦችህ መካከል እስካለህ ድረስ ህዝብህን አላህ ሙሉ በሙሉ በጅምላ ካሁን ቀደም እምቢ ያሉ ህዝቦችን እንዳጠፋው ያንተን ህዝቦች አያጠፋቸውም አንተ እስካለህ ድረስ። ካንተ ህልፈት በኋላም ለወንጀላቸው ኢስቲግፋር እስካደረጉ ድረስ አላህ አይቀጣቸውም ይላል። ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን ለጥፋታቸው ይቅርታን እስከጠየቁ ኢስቲግፋር እስካደረጉ ድረስ አላህ አያጠፋቸውም ይላል። የነቢዩ አለይሂ ሰላቱ ወሰላም በኡመታቸው መካከል በህይወት መኖር አንድ የሰላም ዋስትና ነበረ። እሳቸው አለፉ። እሳቸው ካለፉ በኋላ ደግሞ የሰው ልጆች እንዳይጠፉ አላህ ተባረከ ወተዓላ ሙሉ በሙሉ እንዳይደመሰሳቸው ካሁን ቀደም ያጠፉ ህዝቦችን ያጠፋ እንደነበረው የሚያደርገው ሌላኛው ዋስትና ኢስቲግፋር ነው። ወማ ካነ አላሁ ሙዐዚበሁም አላህ አይቀጣቸውም ኢስቲግፋር እስካደረጉ ድረስ ይላል። ኢስቲግፋር የሚያስፈልገው በአብዛኛው በዋነኝነት ጥፋት ሲኖር ነው፣ ጉድለት ሲኖር ነው። የቅጣቱ አይነት አንዱ ረሃብ ሊሆን ይችላል፣ ድርቅ ሊሆን ይችላል፣ የሚበሉትን የሚጠጡትን ማጣት ሊሆን ይችላል። የሚበላው የሚጠጣው ያለ የሚገዛበት ዋጋ ከልክ በላይ ከፍ ብሎ ሰዎች በየቀኑ ለመኖር ለመተንፈስ የሚያስፈልጋቸውን እህል ውሃ በመጠነኛ በተመጣጣኝ ዋጋ መግዛት አለመቻላቸው አንዱ ራሱን የቻለ የዐዛብ አይነት ነው። የረሃብ ዐዛብ፣ የረሃብ ስቃይ ከሰይፍ ከሌሎች የስቃይ አይነቶች የከፋ ነው። ምክንያቱም ወንዱንም ሴቱንም ሕፃኑንም አዋቂውንም ደጉንም ክፉንም ያዳርስ ነው። ውስን አመፀኞች በዳዮች አላህን በማስቆጣታቸው ምክንያት የረሃብ ቅጣት ከአላህ ዘንድ ወደ ምድር ሲወርድ አላህ ባሮቹን በረሃብ ሲቀጣቸው ቅጣቱ ከሌሎች የቅጣት አይነቶች ይለያል። የረሃብ ቅጣት፣ የችግር ቅጣት፣ የምታጠባ እናት ጡት ይደርቃል። ምንም የማያውቅ እርጥብ ሕፃን ልጅ ይራባል። እንስሳት ይራባሉ። በየደቂቃው ውሃ፣ ፈሳሽ ምግብ የሚያስፈልጋቸው እድሜያቸው የገፋ አዛውንቶች ይራባሉ። ስለዚህ ረሃብ ሁሉንም ሊያዳርስ የሚችል የስቃይ አይነት ነው። ሙጅሪሙን ወንጀለኛውን ብቻ ሳይሆን ንጹህ የሆኑ የአላህ ባሮችንም ጭምር ሊያጠቃ የሚችል ነው። ከፊሎች ባጠፉት ጥፋት ብዙሃን ሊቀጡ ይችላሉ። ዝም ካሉ፣ ካልተቃወሙ፣ ካላወገዙ፣ ወደ አላህ እንመለስ ካላሉ፣ በተለይ አቅመ ደካሞች ላይ አማራጮች የሌሏቸው ድሆች ላይ የረሃብ ዐዛብ መከራው የከፋ ነው። ይህ አይነቱ ሁሉን የሚያዳርስ የቅጣት አይነት ሊወገድ የሚችለው ወደ አላህ በመመለስ ነው። የከፊሎች መመለስ ብቻ ሳይሆን ከአንገት በላይ የሚመለሱት መመለስ ብቻ ሳይሆን አውዳ ሷዲቃ ሻሚላ እውነተኛ የሆነ መመለስ፣ ሁሉም በጋራ ተመካክሮ ጥፋቱን አምኖ የሚመለሰው አይነት መመለስ፣ መጸጸት። አጥፍተናል ጌታችን ሆይ ራሳችንን በድለናል፣ ሕግህን ጥሰናል፣ አንተን አስቆጥተን ሸይጣንን አስደስተናል፣ ማረን፣ ይቅር በለን በማለት በጋራ ሁሉም በጅምላ ማንም ራሱን ከተጠያቂነት ነፃ ሳያደርግ እኔ የለሁበትም ንጹህ ሰው ነኝ ምንም አላጠፋሁም እነገሌ ባጠፉት ነው ያለን ጣት መቀሳሰሩን ትተን ጣት ወደ ራሳችን እየቀሰርን እኔ በዳይ ነኝ፣ እኔ አጥፊ ነኝ፣ በእኔ ምክንያት ሊሆን ይችላል ሕፃናት አረጋውያን እየተራቡ ያለው
አላህ እየቀጣን ያለው ብሎ ሁሉም ራሱን ጥፋተኛ በማድረግ ለአላህ ዝቅ ስንል ማረን ስንለው በቋሚነት አስተግፊሩላህ ወአቱቡ ኢለይህ ረቢ እግፊር ሊ ወርሐምኒ ወቱብ ዐለይ ጌታዬ ሆይ ማረኝ ይቅር በለኝ አጥፍቻለሁ ያንተ ይቅርታ ከኔ ጥፋት ይሰፋል ይቅር ባዮችን ትወዳለህ አጥፍቻለሁ ይቅር በለኝ ይቅርታዬን ተቀበለኝ በእኔ ወንጀል ምክንያት ባሮችህን አትቅጣ እያልን ዝቅ ስንል አላህ ተባረከ ወተዓላ ቅጣቱን በላውን መከራውን ከፍ ያደርገዋል ይመልሰዋል። እኛ ግን ራሳችንን ንጹህ አድርገን የኮረኮመን ያለውን መከራ ቸላ ብለን ጥፋታችን ላይ እምቢባይነታችን ላይ ኩራት ላይ ምቀኝነት ላይ የእርስ በርስ ጥላቻ ላይ አንገታችን ደፍተን መንቀጥል ከሆነ መከራው እየሰፋ ይሄዳል እየከፋ ይሄዳል። ሌላ የኑሮ ውድነትም ይሁን ሌሎች መሰል በዘመኑ የሰው ልጆችን ያስጨንቁ ያሉ መከራዎች የሚቀረፉበት አንዱ መንገድ ወደ አላህ መመለስ ነው። እውነተኛ መመለስ ከልብ ወደ አላህ ከመመለስ ጋር እርምጃዎችን መውሰድ መስተካከል ያለባቸው ነገሮችን ማስተካከል በምላስ ደግሞ ከልብ የመነጨ የእስትግፋር ቃልን በማዘውተር ማረኝ ይቅር በለኝ እያሉ አላህን ምህረት በመጠየቅ ችግሩ ሊቀረፍ ይችላል። አንዱ የችግራችን መፍትሄ እስትግፋር ነው። አንድ ሰው ወደ ታላቁ የሱሐባ ተማሪ ሐሰን አልበስሪ ጋር በመምጣት ችግር ገጥሞኛል፣ ድርቅ መጥቶኛል፣ መፍትሄ ፈልጋለሁና ምን ትመክረኛለህ ብሎ አማከራቸው። እስትግፋር አድርግ አላህን ምህረት ጠይቀው ዘውትረህ ብለው መለሱት። ሌላኛው መጥቶ እንደዚሁ ታርቤያለሁኝ፣ ምበላውን መጠጣውን አጥቻለሁኝ፣ የድህነት ችግር ውስጥ ነው ያለሁት፣ ምን ትመክረኛለህ አላቸው። እስትግፋር አድርግ አላህን ምህረት ጠይቀው ዘውትረህ ብለው መለሱት። ሌላም መጥቶ ልጅ ፈልጋለሁ አልተሳካልኝም እስካሁን አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ ሲላቸው እስትግፋር አድርግ አሉት። ሌላኛው እንደዚሁ ማሳዬ ሙሉ በሙሉ ረግፏል ደርቋል ምን ይሻለኛል ሲላቸው ለሱም እስትግፋር አድርግ አሉት። ችግር ይዞ ወደ እሳቸው የመጣን በሙሉ እስትግፋር አድርግ ያሉ ሲመልሱ ያየ ተማሪያቸው ምን ያደረክ ነው ብሎ ጠየቃቸው። እንደው የሚናገሩትን ያጡ ወይም ችግር ይዘው የመጡ ሰዎችን ችግር ያልተረዱ መስሎት ተማሪያቸው ሲጠይቃቸው ማ ቁልቱ ምን ዒንዲ ሸይአን እኔ ከራሴ ያልኩት ምንም የለም إن الله تعالى يقول فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا እስካሁን የሰጠሁት ምላሽ ከኔ አይደለም ከአላህ ነው አሉ። በእስትግፋር ነው እነዚህ ሁሉ ችግሮች የሚፈቱት ማለታቸው። ልጅ አጣሁ ላላቸውም እስትግፋር አድርግ ያሉት፣ ራበኝ ላላቸውም እስትግፋር አድርግ ያሉት፣ የደህንነት ችግር ውስጥ ነው ያለሁት ላላቸውም እስትግፋር አድርግ ያሉት፣ ማሳዬ ደረቀ ላላቸውም እስትግፋር አድርግ ያሉት። ታዲያ እስትግፋር የችግሮች ሁሉ መክፈቻ ነው መፍቻ ነው ማለት ችግር መቅረፊያ ነው ማለት። ይሄን ከቁርአን ወስደውት ነው ኑህ አለይሂ ሰላም ትልቁ ነቢ ህዝቦቻቸውን ሲመክሩ ሲገስጹ فقلت استغفروا ربكم ጌታችሁን ምህረት ጠይቁት። ምክንያቱም ጌታ አላህ ካነ ገፋራ ጥፋቱን አውቆ ወደሱ ለተመለሰ ይቅርታን ለጠየቀ እጅግ በጣም መሃሪ የሆነ ጌታ ነው። አንዴ ብቻ አይደለም የሚመረው፣ ምህረት በጠየቀው ቁጥር ጸባይህን ካስተካከልክ ይምራል። እንደ ሰው ልጆች አንድ ሁለት የምሮ ከእንግዲህ አልምርህም አይልም። ገፋር ነው፣ በጣም መሃሪ ነው። ስለዚህ ምህረት ጠይቁት፣ ተውበት አድርጉና ጥፋታችሁን አምናችሁ ተስተካክለናል ማረን በሉ። ይሄን ካደረጋችሁ ከወንጀል መማር በተጨማሪ በእስትግፋር የምታገኙት ብዙ ነገር አለ። ከዚህም አንዱ ዩርሲል ሰማአ ዐለይኩም ሚድራራ ወደ እናንተ አላህ ዝናብን ይልካል። እንዳስፈላጊነቱ ምን አይነት ዝናብ? ሚድራረን ተከታታይ የሆነ በየወቅቱ የማያቋርጥ ዝናብን አላህ ይለቅላችኋል። ዝናብ ካለ ድርቅ የለም፣ ድርቅ ከሌለ ረሃብ የለም። የረሃብ አንዱ መነሻ ዝናብ ማጣት ነው። አንዳንዴ ዝናቡ ኖሮም ምርቱ በረካ የሌለው መሆኑ የድርቅ አይነት ነው። እስትግፋር ካደረጋችሁ አላህ ጥፋታችሁን ይቅር ይላችኋል። በዚህ ብቻ አያበቃም። እስትግፋር በረከቱ ብዙ ነው። ወንጀላችሁ ምሮ ዝናብ ያበዛላችኋል። ድርቅ የሚባል አይነካችሁም። ዩምዲድኩም በብዛት ይሰጣችኋል። ባለጸጋዎች ያደርጋችኋል። በምን? ቢአምዋሊን ብዙ ንብረትን በመስጠት በየአይነቱ እንዳስፈላጊነቱ።
ልጆችንም ይሰጣችኋል። ወየጅዐል ለኩም ጀናቲን አትክልቶችን ፍራፍሬዎችን አላህ ያበዛላችኋል። ወየጅዐል ለኩም አንሃራ የሚፈሱ ወንዞችንም ያለማቋረጥ የሚፈሱ ወንዞችንም አላህ ይፈጥርላችኋል ብለው በእስትግፋር አትክልት፣ ፍራፍሬ፣ ለሰው ለእንስሳት ለእጽዋት የሚያስፈልግ ውሃ፣ ቤትን በደስታ የሚሞሉ ልጆች፣ ሕይወትን የሚያቀል የገንዘብ አይነት፣ የአላህ ምህረት፣ የሰማይ ዝናብ፣ የምድር በረከት እንደሚገኝ ኑህ የአላህ መልእክተኛ ከአላህ በተነገራቸው ወህይ መሰረት ህዝቦቻቸውን አበስረዋል። በእስትግፋር የምድር የዱንያ ህይወትም ጀነት ይሆናል ማለት ነው። ወደ አላህ መመለስ ካለ፣ መጸጸት ካለ፣ መተውበት ካለ፣ ኢስቲግፋር ማዘውተር ካለ ድርቅ የሚባል ነገር አይኖርም። የዱንያ ህይወት ራሱ ጀነት ይሆናል፣ ሰላም ይሆናል። የሚበላ የሚጠጣ አይጠፋም። ወላጆቻቸውን የሚኻድሙ ቤትን የሚያሞቁ ልጆች አይጠፉም። ኢስቲግፋር ሲኖር የኢስቲግፋር ወደ አላህ የመመለስ እጥረት ሲገጥም ነው። ወንጀል ሲበዛ ነው። አላህ ሲቆጣ ነው የሰው ልጆች የፈለጉትን ነገር የሚያጡት። ያዝ የተደረገባቸው አስፈላጊ ነገርም የሚለቀቅላቸው ሆነም ወደ አላህ ሲመለሱ ነውና ሁላችንም በጋራ ከልባችን በተግባር ወደ አላህ ልንመለስ። እኔ ሰው ነኝ፣ ሰው ሆኖ ማያጠፋ የለም። ስለዚህ ከማስታውሰውና ከማውቀውም ከማላውቀውና ከዘነጋሁትም ወንጀል መስሎ ካልታየኝም አላህን ከሚያስቆጣ ነገር ሁሉ ተውበት አድርጌያለሁ ጌታዬ ሆይ ልንል ከልባችን ልንተውበት፣ ተውበተን ወደዛው ልንመለስ ሳይሆን ልንጸና፣ በአፋችን በአንደበታችን ደግሞ ሁሌ ዘውትር በቀንም በማታ ስንሄድም ስንመጣም ስንቆምም ስንቀመጥም አስተግፊሩላህ ወአቱቡ ኢለይህ ማለት ልናበዛ ይገባናል። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም ወልበሩል ከሪም። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተውፊቂህ ወምቲናኒህ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሳኒህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ዳዒ ኢላ ሪድዋኒህ ሰለላሁ ዐለይሂ ወዐላ አሊሂ ወአስሓቢሂ ወኢኽዋኒህ ወሰለመ ተስሊመን ከሲራ። አማ ባዕድ፣ ችግሮችን ከሚቀርፉ የሰው ልጆች ከአላህ ቁጣና በላ ቅጣት እንዲድኑ ከሚያደርጉ ነገሮች መካከል አንዱ ዱዓ ማድረግ ነው። ጠንከር ያለ ዱዓ፣ ጠበቅ ያለ ዱዓ፣ ቋሚ የሆነ ዱዓ፣ ከልብ የመነጨ ዱዓ። በዱዓ ታሾፋለህ፣ ትቀልዳለህ፣ ዱዓንም ትንቃለህ። ዱዓ ምን እንደሚያደርግ ስለማታውቅ ነው ይላሉ ኢማሙ ሻፊዒ ረሒመሁላህ ተዓላ። በየጊዜው ዱዓ ዱዓ፣ ከተለያዩ ችግሮች ጋር ተያይዞ ዱዓ ሲባልም የሚገርመው ጃሂል አይጠፋም። ብዙዎቻችን ዱዓ አልገባንም፣ ደረጃውን አላወቅነውም። መስቱጅሊበት ኒዕሙ ወለስቱድፊዐት ኒቀሙ ቢሚስሊ ዱዓ። እንደ ዱዓ አደጋን የሚከላከል መሳሪያ የለም። እንደ ዱዓ መልካምን ነገር ወደ ሰው ልጆች የሚያቀርብ ምንም ነገር የለም። እንደ ዱዓ ችግሮችን የሚከላከል የሚጋፈጥ፣ ያልመጣን ችግር እዛው እንዲቀር የሚያደርግ፣ የመጣን ችግር የሚያስወግድ፣ በረከትን፣ ረሕመትን፣ እዝነትን፣ ድሎትን የሚያመጣ ምንም የለም እንደ ዱዓ። ብዙዎቻችን ግን የዱዓን ደረጃ አናውቅ። ዱዓ ተይዞብናል፣ በሩ ተዘግቶብናል። ይሄ አንዱ ራሱን የቻለ ቅጣት። መፍትሄው ያለው ዱዓ ላይ ሆኖ ሳለ እኛ የምንፈልገው ሌላ ቦታ ላይ ነው። መፍትሄ ወደ ማይገኝበት ቦታ መሄዳችን ደግሞ ሌላ ጥፋት የሆነ ነው። ከፈረጁ ከሰላሙ ከምንፈልገው ነገር ያራቀን ነው። ከዱዓ በራቀን ቁጥር፣ ዱዓ ባበዛን ቁጥር ደግሞ ወደ ምንፈልገው ነገር እየተጠጋን ነው የምንሄደው። ለዚህ ነው ዱዓን ትንቀዋለህ፣ ቸላ ትለዋለህ። ምክንያቱ ምንድነው? ዱዓ የሚሰራውን ስራ አታውቅምና ነው። በዱዓ ነው ሐሳብ፣ ጭንቀት መገላገል የሚቻለው። በዱዓ ነው አላህ ዘንድ ያለው ረሕመት የሚገኝ። ዱዓ የአላህ ረሕመት የካዝናው ቁልፍ ነው። የአላህ ካዝና ሙሉ ነው፣ ሰፊ ነው፣ ብዙ ነው። ከኔ ካዝና የሚያስፈልጋችሁን ለመውሰድ እጅ አንስታችሁ ለምኑኝ ብቻ ነው አላህ ያለው ተባረከ ወተዓላ። አመን ዩጂቡል ሙጠረ ኢዛ ደዓሁ ወየክሽፉ ሱእ። ከአላህ ሌላ ማን አለ የተጨነቀን ሰው ዱዓ የሚሰማ የሸፈነውን መከራ ዞር የሚያደርግለት ማን አለ? አኢላሁም አላህ፣ ከአላህ ውጪ ሌላ አምላክ አለ እንዴ? የለም። የሰው ልጆች መሄጃ ሲጠፋቸው ያ አላህ ነው የሚሉት፣ ያ ረብ ነው የሚሉት። ምጥ የያዛት ሴት ያ ረብ ነው የምትል፣ ጠላት እጅ ላይ የወደቀ የተሸነፈ ሰው ያ አላህ ነው የሚለው። የተራበም ያ አላህ ሊል ይገባል፣ ስራ ያጣም ያ አላህ ሊል ይገባል። ነገር ግን ከልብ መሆን አለበት። እንቅፋቱን መጋረጃውን ከማስወገድ ጋር መሆን አለበት። ቀን ከሌሊት አላህን ያስቆጣነው ወንጀል እየሰራን ያ ረብ ብንል
ቃሉ ካናታችን አልፎ አይወጣም። እምነት ነው የሚቀድመው፣ የቂን ነው የሚቀድመው። ጌታዬ አዛኝ ነው፣ መሃሪ ነው፣ የለመነውን ሰው አያሳፍርም። ጌታዬ ሆይ ለምኜሃለሁ አታሳፍርኝ፣ ርቦኛል አብላኝ፣ ጠምቶኛል አጠጣኝ፣ በርዶኛል አልብሰኝ፣ ቸግሮኛል ከችግር ገላግለኝ ካለን ጸባያችን አሳምረን አላህን ከጠየቅነው ችግሩ ማይቀረፍበት ምክንያት የለም። ነቢዩ ዓለይሂ ሰላቱ ወሰላም ላ የሩዱ አልቀዳአ ኢላ ዱዓ ወላ የዚዱ ፊል ዑምሪ ኢላ አልቢር ብላ የአላህን ውሳኔ ቀደርን አይመልስም ዱዓ እንጂ። ዱዓ ቀደርን የመመለስ አቅም አለው ማለት ነው። ዱዓና ቀደር ሰማይ ላይ ይጋጫሉ፣ ይላተማሉ፣ ይታገላሉ። ያሸነፈው ይቀጥላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ውሳኔ ከሰማይ የወረደ ያንተ ዱዓ የኛ እውነተኛ ዱዓ ወደ ሰማይ የሚወጣ ከሆነ ዱዓና የአላህ ውሳኔ ቀደር ሰማይ ላይ ይታገላሉ። ዱዓው ጠንካራ ከሆነ ቀደሩን ይመልሳል። ዱዓው ደካማ ከሆነ ይመለሳል፣ ቀደር ይወርዳል፣ ይፈጸማል። ይሄን የነገሩን ነቢያችን ናቸው አለይሂ ሰላቱ ወሰላም። የአላህን ውሳኔ ቀደርን የመመለስ አቅም አለው። ዱዓውንም አላህ ቀድሮት ነው። ቀደሩን በቀደሩ እንድንመልሰው ነው አላህ ያደረገ ያለው፣ ያመላከተን ነው የችግራችንን መውጫ። ድህነትን አላህ ወስኖብኝ ነው፣ መራብን አላህ ወስኖብኝ ነው ብለህ እጅህን አጣጥፈህ ቁጭ አትበል። ምችለውን አድርግ። አንዱ ዱዓ ነው። ከዱዓ ውጪ ቀደርን የሚመልስ የሚያስተካክል የለም። እድሜን አይጨምርም፣ በጎነት እንጂ መልካምነት እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጎ መሆን፣ መልካም መሆን፣ ማብላት፣ ማጠጣት፣ እጅን መዘርጋት እድሜን ያረዝማል። ዱዓ ደግሞ ቀደርን ይመልሳል። ስለዚህ ረሃብን፣ የኑሮ ውድነት ችግርን፣ ምን በላለሁ፣ ምን ጠጣለሁ፣ ልጆቼ ምን ላበላ ነው፣ ምን ላጠጣ ነው የሚል ጭንቀትን በዱዓ መገላገል ይቻላል። እንደ አጠቃላይ የገራልንን ዱዓ በራሳችን ቋንቋ በፈለግነው መልኩ ሐሳባችንን ከመግለጽ ጋር በዚህ ዙሪያ ደግሞ ለየት ባለ መልኩ የተነገሩ የዱዓ አይነቶች አሉ። አላህ ተባረከ ወተዓላ በየትኛውም ቋንቋ ቢለምኑት ይሰማል። በየትኛውም ሰዓት የትኛውም ቦታ ላይ ሆነ በልብህም በምላስህም አላህን ብትጠይቀው ጉዳይህን ያሳካል። ያላንተ ለኔ ማንም የለኝም፣ ላንተ ግን ከኔ ውጪ ብዙ ባሮች አሉ። ጌታዬ ሆይ ብቻዬን አትተወኝ፣ አግዘኝ፣ ከጭንቄ ገላግለኝ፣ ፈረጅህን አምጣልኝ ብለን ሐሳባችን በሚገልጽ ቋንቋ አላህን ከለመንነው ከተማጸንነው አለሁልህ ባሪያዬ ሆይ ይላል አላህ ተባረከ ወተዓላ። ከእናት በላይ አዛኝ ነው። ከደምጋናችን በላይ ለኛ ቅርብ ነው። ሲጠየቅ ደስ ይለዋል። ቢሰጥ አያልቅበትም። ከከረሙ ከችሮታው ብዛት አልጠየከኝም ብሎ ይቆጣል ተባረከ ወተዓላ። የሰው ልጅ ግን ስትጠይቀው ይቆጣል። ስደጋገመበት ይሰላቻል፣ ይበሳጫል፣ ይወራጫል። አላህ ግን እኔን መጠየቅ ለምን ተውክ ብሎ ይቆጣል። በሩ አይዘጋም። ረሕመቱ ከመልካም ባሮቹ ቅርብ ነው። እኛ መልካም መሆን ተስኖን ነው እንጂ ዱዓ አደረግኩ ምንም ያየሁት ነገር የለም ዝም ብሎ ነው ዱዓ የሚባለው ትልሃለች ነፍስህ፣ ይልሃል ሸይጣን። እኛ ጸባያችን ተበላሽቶ ነው። አጠያየቁን ሳንችልበት ቀርተን ነው። ወንጀላችን ዱዓ ወደ ሰማይ እንዳይወጣ ጋርዶት ነው እንጂ ጌታ አላህ ተባረከ ወተዓላ በእውነተኛው ቃሉ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን ብሎ ባሮቼ ስለኔ ከጠየቁ ሰሓቦች ጠይቀው ነበር ነቢና ዓለይሂ ሰላቱ ወሰላም። ጌታችን ሩቅ ነው ጮክ ብለን እንጥራውን ለምነው ወይስ ቅርብ ነው ዝቅ ብለን ብንለምነውም ይሰማል ብለው ሰሓቦች ነቢን ሲጠይቁ ለመልሱም ቀጥታ ባሮቹን ነው አላህ ያናገረ በሚመስል መልኩ መልስ የመጣው። እኔ ቅርብ ነኝ፣ የለመነኝን ልመና እሰማለሁ፣ የሚጠይቁኝን እሰጣለሁ፣ አደርጋለሁ፣ ግን መስፈርታለሁ። ፈልየስተጂቡ ሊ እኔ ምላቸውን እሺ ይበሉ፣ በእኔም ይመኗ። ማመን ጎድሎን ሰጭ ባለሀብት ጸባዩ ጥሩ አዛኝ የሆነ ባለስልጣን ጋር ሄጄ አፍሬ አልመለስም የሚል ደረቱን ነፍቶ ልቡን በእርግጠኝነት ሞልቶ ይሰጣል። አዛኝ ነው፣ ጥሩ ጸባይ ያለው፣ ሀብትም አለው የሚሉት ሰው ጋር ተካሄዶ መፍትሄ አላጣም ከሚባለው በላይ አላህ ጋር እጄን አንስቼ ለምኜ መፍትሄ አላጣም የሚል ኢማን ውስጣችን ላይ መኖር አለበት። መጀመሪያ ፈልዩእሚኑ ቢ ማለትም ይሄ ነው። አላህ ይሰጠኛል ብለው ይመኑ ከልባቸው። እኔ እምላቸውን እሺ ይበሉ። መጀመሪያ እሺ ያለን ነው ወይ
ተው ያለንን እየተወን ነው ወይ? እኛ አይደለንም ወይ ሪባ ምን በለው? እኛ አይደለንም ወይ ጉቦ ምን በለው ምናበለው? እኛ አይደለንም ወይ ዝምድናን ምን ቆርጠው? እኛ አይደለንም ወይ ጎረቤት አዳም እናደርገው? እኛ አይደለንም ወይ ወላጆችን ምን በደለው? እኛ አይደለንም ወይ ልጆቻችንን አላህ በማይወደው መንገድ ያደጉ ዝም የምንለው? እኛ አይደለንም ወይ ወንድ የሚስቱን ሐቅ ሚስት የባሏን ሐቅ መታጎርለው? እኛ አይደለንም ወይ እንደፈለገን ሆነን የምንኖረው? የፈለግነውን ያደርግልን ዘንድ እሱ እንደፈለገው ልንሆን ይገባናል። መጀመሪያ ፈሊስተጂቡ ሊ እሺ በሉኝ አላህ። እሺ ካልነው እኛ እሺ ካልነው አላህ ተባረከ ወተዓላ እኛንም እሺ ይለናል። ስለዚህ በእርግጠኝነት በፈለግነው ቋንቋ ሐሳባችን በሚገልጽ መልኩ አላህን ዝቅ ብለን ከጠየቅነው ችግሮች ይቀረፋሉ። ይህ በእንዲህ እንዳለ ደግሞ ለየት ባለ መልኩ በዚህ ዙሪያ የተነገሩ የዱዓ አይነቶች አሉ። አንድ ከባሪያነት ነፃ ለመውጣት እንቅስቃሴ የጀመረ ሰው ወደ ዓሊ ብን አቢ ጣሊብ መጣና አለቃዬ ይሄን ያክል ብር ካመጣህ ከባርነት ነፃ ትወጣለህ ብሎ ውል ተፈራርሜ ነበረ። ነገር ግን የተጠየቅኩትን ሁሉ ገንዘብ መክፈልና ነፃ መውጣት አልቻልኩምና ፈአዒኒ አላቸው ዓሊ ብን አቢ ጣሊብ። ታላቁን ሰሓቢ አግዘኝ ብሎ ለዓሊ ችግሩን ነግሮ እርዳታ ጠየቃቸው። አግዘኝ የሚለው በገንዘብ ሊሆን ይችላል፣ በዱዓ ሊሆን ይችላል። ነፃ ትወጣለህ ብሎ ቃል የገባለት አለቃውን በሽምግልና በማናገር በማስቀነስ ሊሆን ይችላል። ዓሊ ብን አቢ ጣሊብ ግን አረዳህም አላሉትም፣ እንካ ገንዘብም አላሉትም። ሌላ አማራጭ ጠቆሙት። አላ ኡዓሊሙከ ከሊማቲን ዐለመኒሁና ረሱሉላህ፣ በገንዘብ ከማገዝህ ረሱል ዓለይሂ ሰላቱ ወሰላም ያስተማሩኝ ቃላቶች አሉ። እነዚያን ቃላቶችን ላስተምርህና ለሁሌም ችግር ሲገጥምህ መፍትሄ ያስገኙልሃል በአላህ ፈቃድ። ለው ካነ ዐለይከ ሚስሉ ጀበሊ ሲሪን ደይነን አዳሁ ላሁ ዐንከ። አይደለችም ትንሽ አንድን ባሪያ ነፃ ለማውጣት የተጠየቀች ገንዘብ ይቅርና ሲር የሚባል የመን አካባቢ ላይ በዛ አቅጣጫ የሚገኝ ትልቅ ተራራ አለ። ያን ተራራ የሚያክል እንኳ ዕዳ ቢኖርብህ እነዚህ ቃላቶችን ተጠቅመህ አላህን ከለመንከው አላህ ዕዳህን ይከፍልልሃል። ተራራ የሚያክል ዕዳ ቢኖርብህ እንኳ ትገላገላለህ፣ የፈለግከውን ታገኝበታለህ አሉትና ቁል ከዛ አስተማሩት። ዓሊ ከነቢ ተምረዋል ዓለይሂ ሰላቱ ወሰላም። ከዛ በኋላ ላማከራቸው ሰው ተቸግሬያለሁኝ እርዳኝ ላላቸው ሰው እንደ እርዳታ ይሄን ዱዓ አስተምረዋል። አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። አላሁመ ጌታዬ ሆይ አግኒኒ ቢሐላሊክ ዐን ሐራሚክ፣ አንተ ሐላል ባደረግከው ገቢ ገንዘብ አብቃቃኝ፣ ዐን ሐራሚከ ሐራም ወዳደረግከው ከመሄድ በሐላል አብቃቃኝ፣ ወደ ሐራም አትውሰደኝ፣ በቂ የሆነ ሐላል ሪዝቅ ስጠኝ ማለት ነው። ወአግኒኒ ቢፈድሊከ በአንተ ችሮታና ስጦታም ሀብታም አድርገኝ አብቃቃኝ፣ ዐመን ሲዋከ ካንተ ውጭ ካለ ፍጡር በሙሉ ሓጃ ይዤ ፍጡር ፊት እንዳልቀርብ አንተ አድርገኝ። በሐላል ከሐራም አብቃቃኝ፣ ከስርቆት ከማጭበርበር። በአንተ ችሮታና ስጦታ ደግሞ የሰው ፊት ከመቆም የሰው እጅ ከማየት አንተ አብቃቃኝ ብለህ ዱዓ አድርግ ብለው አስተምረሃል። ይሄ ዱዓ በጣም ቀላል ዱዓ። ሁለት ቃል አላሁመ አግኒኒ ቢሐላሊከ ዐን ሐራሚክ ወአግኒኒ ቢፈድሊከ ዐመን ሲዋክ። የውጭ ቋንቋ ለመማር የጣረ ነው የሞከረ ነው። በቃል መያዝ የሚፈልጉትን ነገር የሚያቀሉ መንገዶችን በስተዋል። ልጆችህን ጽፈህ ደጋግሙልኝ በላቸው። በስልክህ ላይ ድምፁን ገተህ ደጋግመህ በለው በይው። በአረብኛው ማለት ያልቻለ ሰው ቅድም እንዳልነው በፈለገው ቋንቋ ጌታውን መለመን ይችላልና ጌታዬ ሆይ አግኒኒ ቢሐላሊከ ዐን ሐራሚክ፣ አንተ ሐላል ባደረግከው የገቢ ምንጭ ወደ ሐራም እንዳልሄድ አብቃቃኝ፣ ጠብቀኝ፣ ሰፊ ሐላል ሪዝቅ ስጠኝ። በአንተ ችሮታና ስጦታ ደግሞ ሰው ፊት ከመቆም የሰው እጅ ከማየት አንተ አብቃቃኝ የሚል። ሌላው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ሲጨንቃቸው ሲቸገሩ የሚያደርጉት ዱዓ ነው። ከአብዱላህ ብን አባስ እንደተነገረው የሆነ ነገር ካሳሰባቸው ካስጨነቃቸው ላኢላሃ ኢለላሁል ዐዚሙል ሐሊም፣ ላኢላሃ ኢለላሁ ረቡል ዐርሺል ከሪም፣ ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ዐዚም ይሉ ነበር። ይሄ የጭንቅ ጊዜ ዱዓ ይባላል። ነቢዩ እንኳ ዓለይሂ ሰላቱ ወሰላም ሲጨንቃቸው ላኢላሃ ኢለላህ ነበር። ላኢላሃ ኢለላህ የችግሮች ሁሉ መፍቻ ነው፣ ጀነት መግቢያ ነው፣ ከጀሃነም ማምለጫ ነው። ዱንያ ላይም ትንሹን ድህነት ረሃብ ማስወገድ ይችላልና ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ የሚለውን ይደጋግሙ ነበር። በተለያየ መልኩ አላህን ከማወደስ ጋር ላኢላሃ ኢለላሁል ዐዚሙል ሐሊም፣ ኃያል ታላቅ ታጋሽ የሆነው አላህ በስተቀር እውነተኛ አምላክ የለም። ላኢላሃ ኢለላሁ ረቡል ዐርሺል ከሪም፣ የተከበረው ዐርሽ ባለቤት አላህ እንጂ ሌላ አምላክ የለም። ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ዐዚም፣ የትልቁ ዐርሽ ባለቤት የሰማይ የምድር ባለቤት አላህ እንጂ ሌላ አምላክ የለም።
በአንተ ብቸኝነት አምኛለሁኝ ጌታዬ ሆይ አንተ ከችግር ገላግለኝ። የዓርሹ ባለቤት ሆይ የፍጥረታት ሁሉ ግዙፍ ዓርሽ ነው። የሰፊው ሰማይ የሰፊው ምድሮች ጌታ ሆይ በአንተ አምኛለሁኝ፣ ችግሮችን ሁሉ መቅረፍ ትችላለህ፣ የኔንም ችግር ቅረፍልኝ። ተወሱል ነው። ይሄን ዱዓ ያደረገ ሰው አላህ ከጭንቁ ይገላግለዋል ተብሏል። ወከዛሊክ ከሰዕድ ብን አቢ ወቃስ እንደተነገረው ሰሓቦች አንዴ ከነቢ ጋር ዓለይሂ ሰላቱ ወሰላም አብረን ቁጭ ብለን ነበረ። ከዛ በኋላ ማናቸውም ችግር መከራ ሲገጥመው ቢያደርገው ችግርና መከራውን አላህ እንዲቀርፍለት የሚያደርግን ዱዓ ላስተምራችሁ እንዴ ብለው ጠየቁ። ማናቸውም ችግር ሲገጥመው ከዛ ችግር የሚገላገልበትን ዱዓ ላስተምራችሁ ብለው ጠየቁ። አዎን ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ዱዓኡ ዲኑን የዲኑን ወይም የነቢዩላህ ዩኑስ ዱዓ ነው አሉ። ችግር መከራ የገጠመው ሰው ያን ዱዓ ካደረገ አላህ ከጭንቁ ይገላግለዋል። የዲኑን ወይም የነቢዩላህ ዩኑስ ዱዓም ቀላል ዱዓ ነው። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ጌታዬ ሆይ ከአንተ በስተቀር እውነተኛ አምላክ የለም፣ ወደ ማንም ፊቴንም ልቤንም አላዞርም ወደ አንተ እንጂ። ሆኖም ግን እኔ በዳይ ነኝ፣ አጥፍቻለሁ። እስከነ በደሌ እስከነ አጥፊነቴ ይቅር በለኝ፣ ማረኝ፣ ተጸጽቻለሁ፣ ወደ አንተ ተመልሻለሁኝ ያለ አላህ ከጭንቅ ሁሉ ይገላግለዋል ማለት ነው። ወከዛሊከ ኑንጂል ሙእሚኒን ይላል ቁርአን። ዩኑስ ዓለይሂ ሰላም ባህር ውስጥ ተጥለው አሳ ውጠዋቸው አንዳንድ የተፍሲር የታሪክ ሊቃውንት እንደሚሉት እሳቸውን የዋጠውን አሳ ደግሞ ሌላ ከሱ የሚገዝፍ አሳ መጥቶ ውጦት ድርብርብ ጨለማና ስቃይ ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለው እኮ ሰው በሙሉ ተስፋ የሚቆርጥበት ሁኔታና ሐል ቦታ ነው። ሆኖም ግን አላህን የያዘ ከችግሮች ሁሉ መውጫ ያበጅለታልና ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ከአንተ በቀር አምላክ የለም፣ በማንም አላምንም፣ ማንንም አልከጀልም፣ እኔ ግን አጥፍቻለሁኝ፣ ይቅር በለኝ፣ አትቅጣኝ አሉ። አሳው ወደ ውጪ ተፋቸው፣ አላህ ከጭንቅ ገላገላቸው። እነዚህና ሌሎችንም ዱዓዎችን ልናበዛ ተውበት ኢስቲግፋር ልናደርግ ይገባናል። ዱዓና ኢስቲግፋር እስካለ ድረስ አላህ ተባረከ ወተዓላ ፈረጁን፣ ረሕመቱን፣ በረከቱን ያመጣል። ችግርም ኖሮ ዱዓም ኢስቲግፋርም ከሌለ ችግሩ እየተደራረበ እየባሰ ይሄዳልና የሪዝቅ ቁልፍ ተውበትና ኢስቲግፋር ዱዓ እንደሆነ በማወቅ ይሄን ልናበዛ ይገባናል። ከየቂን ጋር ከእርግጠኝነት ጋር ወደ ሰዎች ስሞታ ማቅረብን እዛም እዚህም ኑሮ ተወደደ፣ ስራ ጠፋ፣ በረካ ጠፋ ያሉ ማውራቱ ችግሩን ያባብሰዋል፣ አላህን ያስቆጣል። ችግር ሲገጥመን ችግራችን ወደ አላህ ማስጠጋት ነው እንጂ የሚገባን ወደ ሰው ወደ መክሉቅ ልናስጠጋው አይገባም። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ ሪዝቃችንን ሰፊ ያደርግልን፣ ሪዝቃችንን በረካ ያደርግልን፣ የበረካ ዝናብ አላህ ያዘንብልን፣ የሚሰፈረውን የሚመዘነውን አላህ በረካ ያደርግልን፣ የሚዘራውን የሚተከለውን አላህ በረካ ያደርግልን፣ ቁጣውን እሱ ዞር ያደርግልን። لا إله إلا أنت سبحانك إنا كنا من الظالمين. لا إله إلا أنت سبحانك إنا كنا من الظالمين. لا إله إلا أنت سبحانك إنا كنا من الظالمين. اللهم أغننا بحلالك عن حرامك وأغننا بفضلك عن من سواك. اللهم أغننا بحلالك عن حرامك وأغننا بفضلك وكرمك وجودك عن من سواك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله. وتزودوا فإن خير الزاد التقوى. وتزودوا فإن خير الزاد التقوى واتقون يا أولي الألباب.